11ኛው ሰዓት ክፍል 7 እውነተኛ የፍቅር ታሪክ። ከአባቷ ጋር ወደ ውስጥ ከገባን በኋላ እረፍት ማድረግ ከፈለኩ እንደምችል ነግረውን ይህ ክፍል ያንተ ነው፣ እዚህ መሆን ትችላለህ አሉኝ። እሺ አመሰግናለሁ ብያቸው ከክፍሉ ወጣው። ከዛ በኋላ አልጋዬ ላይ በጀርባ የተኛው። ማሂ ልታገባ ነው። ወይኔ ደስ ሲል! ግን የእውነት ካፈቀሩት ሰው ጋር ቤተሰብ ወዶና ፈቅዶ የሰርግ ቀንም ደግሶ በቤተሰብ ተመርቆ መሸኘት ግን እድለኝነት ይጠይቃል አይደለም? ወይኔ ግን የትኛው ህይወቴ ላይ ይሆን ግን ትልቁ ኃጢአት የሰራሁት ፊደሌና ልጄን በአንድ ቀን እንዲሞቱ የሚያደርገው ኃጢአቴ ምንድን ነው ብዬ ራሴን ጠየቅኩኝ። ከሳምንት በኋላ እንደተባለው የማሂ ሰርግ ነበረ። ባለ ግርማ ሞገስ፣ ቆንጆ፣ ሲያዩት የሚያማመልል አይነት ሰው ነው። ግን የሆነ ነገሩ ሽልጥልጥ ይመስላል። ለእኔ እንደዛ ሆኖ ታይቶኝም ይሆናል አላቅም። ብቻ ማሂ የሰርጓ ቀን ለሁሉም ሰው ወንድሜ ነው እያለች ስታስተዋወቀኝ የነበረ። የሰርጓ ቀን በመሃሉ ሲጋራ ላጭስ እንደወጣ በዛው ሳልመለስ ቀረው። የሰርጉ ድባብ ካለፈ በኋላ ተመልሼ ሄድኩኝ። አባቷ ጠሩኝና ከማንም በላይ እረዳሃለሁ። በዚህ ሰዓት ምን እንደሚሰማ መገመት አይከብደኝም። አሁን ልጄ በክብር ከዳርኩኝ በቃ አሁን ደግሞ ወደ አንተ ጉዳይ እመለሳለሁ። አሁን ከምን እንጀምር? ካፋቸው ሳይጨርሱ ማሂ ከየት መጣች ሳትባል በሩን በርግዳ ገባች። አንተ ቆይ የት ጠፍተህ ነው? ችግር አለብህ አይደለ? ቢያንስ ሰርጌ ላይ እንኳን መቆየት ከበደህ፣ ታናድዳለህ አለችኝ። ለማንኛውም ግን ሰርጉ ላይ ያዩ ብዙ ሴቶች አጣብሽኝ እያሉኝ ነበረ። ለእያንዳንዳቸው ወረፋ ሰጥቻቸዋለሁ። በየተራ ቆጠሮ እየያዙ ትተዋወቃቸዋለህ አለችኝና ክት ብላ ሳቀች። ቀና ብዬ አየኋት። እርግጠኛ ነኝ ሁሉንም በአንድ ላይ ቢጨመቁ ራሱ አንድ ፊደል የማያክሉ አይደለም አልኳት። ያሳቋ ድብዝዝ አለና ዝም አለች። ለማንኛውም አውሩ ብላ ከክፍል ወጣች። አባቷን ቀጥል ንገረኝ እስቲ፣ ምንድን ነው መማር የምትፈልገው? ቤተሰቦችስ ምን ላይ ደርሰህ ቢያዩ ነበረ ደስ ሚላቸው? አንተስ እስከ መጨረሻው እነሱን አግዛቸዋለሁ፣ ፋይናንሻልም ጥሩ ገቢ ያገኝበታለሁ የምትለው ትምህርት ወይ ስራ ምንድን ነው አሉኝ። እኔ ምንም ማሰብ አልቻልኩም። ዝም አልኳቸው። ግዴታ አሁን እንድትነግረኝ አይደለም፣ ቀስ ብለን ማሰብ ትችላለህ። እኔ መኪና መንዳት አላማምድሃለሁ፣ የሆነ ኮርስ ወይ ሙያ እንድትማርም አግዛሃለሁ። ብዙ ጓደኞች ስላሉ ችግር የለውም ለሱ አሉኝ። ግን መጀመሪያ ሀሳብህን ለመሰብሰብ ጭንቅላትህን ለማሳደስ ከማሂና ከባሏ ጋር አንድም ገዳም ሄዳችሁ ነው። ማሂ ናት ይህንን ሀሳብ ያመጣችሁ አሉኝ። እሺ አልኳቸው። በሚቀጥለው ቀን እኔና ማሂ ባሏ ወደ ጁሩ አርሴማ ጉዞ ጀመርን። ከባሏ ጋርም የበለጠ የመተዋወቁ እድል አገኘን። ደግ ለመሆን ይሞክራል፣ ግን ደግሞ እንደዛ አይደለም። በዛ ላይ ማሂን አቅፎ አይኑ ከሴት ላይ አይነቅልም። ነገረ ስራው እያናደደኝ እዛው ደረስን። ወደ ገዳሙ ለመድረስ ቢያንስ የ3 ሰዓት መንገድ በእግራችንን ተጓዘን። መንገዱ ያስፈራል። እንደዛ አይነት ታሪካዊ ቦታ በህይወቴ አይቼ አላውቅም። ገዳሙ ውስጥ በብዙ ሰዎች የሚቆጠሩ ጸበለኞች አሉ። አንዳንዳቸው በጣም ሀብታም የነበሩና ቤታቸው መኪናዎቻቸው ትቶ ከበሽታቸው ለመዳን እዛ ይኖራሉ። ግማሾቻቸው ደግሞ ሰዎች ቀንተውባቸው መተት አሰርተውባቸው ተሰናካክሎ የተቀመጡም አሉ። እጅና እግራቸው በሰንሰለት ታስሮ በቤተሰቦቻቸው እርዳታ እየተጸረዱ የሚኖሩም ጥቂት አይደሉም። ሌላው ገዳሙ ላይ በጣም ካስገረመኝ ነገር ኖርማል አርሴማ ደጅ ላይ ያለውን ድንጋይ
አንስተን ለሁለት ስንከፍለው ውስጡ የአርሴማ ዘንባባ አለ፣ ድንጋዩ ላይ ዘንባባ አለ። እሱን ሳይ በጣም ተገረምኩኝ፣ ታምርም ሆነብኝ። በሱ ተገርሜ ሳልጨርስ የአርሴማ ዋሻ ውስጥ ያለ ድንጋዮችን ላይ የእናታችን የቅድስት አርሴማ ሁለት ጣቶቿም አሉ። ከጣቶቿ ውስጥ ነጭ ወተት ይፈሳል፣ በድንጋዮቹ መካከል ማለት ነው። እሱን አይተን ዘወር ስንል ከዋሻው ውስጥ ካለው ድንጋይ ላይ ጸበልም ይፈልቃል። በእነዚህ ድንቅ ተአምሮች ተገርሜ ሳልጨርስ የእናታችን የቅድስት አርሴማ ግቢ ውስጥ ካሉት ድንጋዮች ውስጥ አንዱን ድንጋይ አንስቶ ለሁለት ሲከፈል የራሷን የእናታችንን የቅድስት አርሴማ ምስልን ድንጋዮች ውስጥ ይገኛል። አንድ ወጣት ተአምሩን እየመሰከረ አየነው። እኛም በዓይናችንን ተአምር አየን። ከዛ በኋላ በፈጣሪ ድንቅ ተአምር ተገረምኩኝ። እኔ ብቻ ነኝ አዋቂ ብዬ እየወቀስኩት እንደሆነም አሰብኩኝ። ጉዟችንን እጅግ አስደሳች ነበረ። ብዙ ተአምሮችን አይተን በድንቅ ስራ ተገርመን ህይወትን እንደተስተካከለልን ህይወቴን እንድታስተካክልልኝ እናቴን ለምኜ በጸሎትም ተማጽኜ ከድንጋይ ውስጥ የሚገኘውን ዘንባባ ይዤ እየተመለሰን ያለ አንዲት እድሜያቸው የገፋ እናት ንግግር ማድረግም ጀመሩ። ሴትየዋ 9 ልጆቻቸውና ባላቸውን በሞት የተነጠቁ ሴትዮ ናቸው። አይገርምም? የሚያውቃቸው ሰው ጎረቤቶቻቸው፣ ዘመዶቻቸው ገፊ ነሽ እያሉ ሲርቋቸው፣ እነሱ ግን ፈጣሪን አምነው ተከተሉት። አንድ ወዳጅ ዘመድ ልጅ የላቸውም። ባዶ ቤት ታሞ ቢተኙ እንኳን ውሃ የሚሰጣቸው ሰው የለም። 9 ጊዜ አምጠው ወልደው ግን ያለ ወላድ መሃን ናቸው። በዚህ ሁኔታ ውስጥ ሆነው እንኳን አንድም ቀን ፈጣሪን ተሳስተሃል ብለውት እንደማያውቁ ተናገሩ። የዛኔ ራሴን ጠላው፣ ታዘብኩትም። አሁን እኔ ማፋለኝ አንገቴን ደፋው። በመሃሉ መዝሙሩን ይዘመራል፣ መዘመርም ተጀመረ። እያንዳንዷ መዝሙር ለእኔ እየመሰለኝ አለቀስኩኝ። ይባስ ሆድ ባሰኝ። ፊደሌን ብቻ ያጣው ይመስለኝ ነበር። ለካ ራሴን ያጣውቲ። ወደ ቤት ከተመለስኩ በኋላ በቃ መጀመሪያ ወደ ቤተሰቦቼ ጋር ውሰደኝ፣ እነሱ አይናቸውን ማየት እፈልጋለሁ። ከዛ በኋላ ነው በደንብ ማሰብ የምችለው አልኳቸው። እኔ ግን እሱን አልደግፈውም። ምናልባት ቤተሰቦችህ ስታይ ስሜታዊ ልትሆን ትችላለህ። ዝም ብለህ በሩቅ ብቻ አይታቸው የመመለሱ ድፍረት ይኖርሃል ብዬ አላስብም አሉኝ። እሺ እስከ መቼ ነው የምጠብቀው? ምን ያህል ደደብና ጨካኝ እንደሆንኩ የገባኝ አሁን ነው አልኳቸው። ቢያንስ የጠወለገው ሰውነትህ ይስተካከል፣ የገረጣው ፊትህም ወዝ ይኑረው። ከዛ በኋላ መሄድ ትችላለህ። መንጃ ፈቃድ ለመውጣትም ማስረጃ ያስፈልግሃል። እሱ ደግሞ የለህም፣ ግን እኔ አለማምድሃለሁ። ቤተሰቦች ጋር ስትሄድ ለአንድም ቀንም ደስ እንዲሰኙ እፈልጋለሁ አሉኝ። ተነስቼ አቀፍኳቸውና ራሴን እርሱን የሰጠኝ ፈጣሪ የተመሰገነ ይሁን፣ አመሰግናለሁ። ሰው እኔን ለማየት ሲጸየፍ ቤቱን ከፍተው እጁን ስለዘረጉልኝ በድጋሚ ጨምቅ አድርጌ አቀፍኳቸው። ከዛሬ ጀምሮ እርሱ እንዳትለኝ፣ አባትህ ነኝ፣ ልጄ ነህ። በቃ አንተ ብለህ ጥራኝ፣ ሳሙኤል ብለህ ብትጠራኝም ደስ ይለኛል አሉኝ። እሺ እልሃለሁ ማለቴ እልሃለሁ አልኩትና ተነስቼ ወደ ውጭ ወጣን። ቀጣይ ወደ ቤተ ክርስቲያን ሄድኩኝ። ራሴንም አዳመጥኩ። ጆሮ አርሴማ ደርሼ ከመጣሁ በኋላ ሲጋራ የሚባልም ማጭሻ አላውቅም። መኪና መለማመድም ጀመርኩ። ከአቶ ሳሙኤል ጋር አብረን ስራ መስራትም ጀመርን። አልፎ አልፎ ደግሞ ከማሂ ሱቅ ማሳለፍም ጀመርን። ማሂ ነጋዴ ናት። በትርፍ ሰዓቷ ደግሞ በጣም ጎበዝ ጸሐፊ ናት። የሰዎችን የህይወት ታሪክ ባገኘችው አጋጣሚ በሙሉ መስማት ትወዳለች። መኪና መንዳትም ጠንቅቅ አድርጌ ቻልኩኝ፣ ግን ፍቃድ የለኝም ነበረ። ሰውነቴን ከጠበቁት በላይ ወደ በፊት መመለስ ጀመረ። አረ እንዲያውም ሙሉ በሙሉ ተመልሶልኛል ማለት እንችላለሁ። አቶ ሳሙኤል ጠሩኝና ቁጥ አድርጎ ያለውን ነገር በሙሉ ነገርኩት።
አሁን ወደ ራሴ ከተመለስኩ በኋላ የቤተሰቦቼ ናፍቆት እየባሰብኝ ነው። የእናቴ ፊት በሄድኩበት ከፊት ለፊቴ እየተደነቀነብኝ አስቸግሮኛል። ተረጋግቼ ስራ ከእናንተ ጋር ለመጀመር ግዴታ እነሱን ማየት አለብኝ አልኩት። እሺ ያለኝ የሚቀጥለው እሁድ እንደምንሄድ ቃል ገባልኝ። ሳምንትም በሙሉ በአይኔ እንቅልፍ ሳይወር ቀረ። ከኔ በላይ ማሂ የምንሄድበትን ቀን ሮቆባታል። በጣም ብዙ ልብሶችን እየገዛች ታመጣልኛለች። ይህንን ትለብሳለህ፣ ይህንን እኮ ያምርብሃል፣ ቢሮ እንደሚሰራ ሰው ለብሰህ አሪፍ ስራ ይዘዋል ልጄ ብለው እኮ ይደሰታሉ ትለኛለች። የኔ እናት ንጹህ ልብ እኮ ነው ያላት አለችኝ እልና ዝም እላለሁ። 11ኛው ሰዓት ክፍል 7 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። እንደ አጋጣሚ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። እውነት ለመናገር የፍቅር ታሪኮች ላቭ ስቶሪ ለሚወዱ ጓደኞቻችሁ ሼር ብታደርጉልኝ ደስ ይለኛል። የሰው ደስታ የሚያስደስታችሁ ከሆነ የምሬ ነው። ሰምታችሁ ስትጨርሱ ላይክ ሼር ማድረግ አትርሱ። እንደዚህ ጽሁፎች ላቭ ስቶሪ እውነተኛ የፍቅር ታሪኮችን መስማት ይወዳሉ ብላችሁ ለምታስቡት ጓደኞቻችሁ ሼር አድርጉ። እኔ እንጃ ዝም ብዬ ቪዲዮ ሼር አደርጋለሁ ግን ብዙ እይታ የለውም እና እስኪ ሼር አድርጉት፣ ብዙ እይታ ይኖረው። እኔም ደግሞ ተስፋ እንዲኖረኝና ጠንክሬ እንዲሰራ ይረዳኛል። እንደተለመደው ስላዳመጣችሁን በጣም አመሰግናለሁ። ሰላም ለሀገራችን፣ ሰላም ለሰው ዘር ብያለንበት ሰላማችን ይብዛ። ቸር ሰንብቱ ባይ